ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ ከራሱ ሐቅ ቀጥሎ ሁሉንም የቁርአን ያዳስሱ ወላጆችን ያስከትል። እንደ እናት ያለችውን አበደን ሐቋን መሙላት አይቻልም። አበደን ምናልባት የነሱን ሐቅ ሊሞላ የሚችለው ባሪያ ሆኖ አግኝቷቸው ገዝቶ ነፃ ያወጣቸው እንደሆነ ብቻ። ሳትማር ያስተማረች እናት፣ ሳትማር ያስተማረችሽ እናት ወላሂ ከዲግሪም ከዶክትሬትም ከማስትሬትም በሉት ከፕሮፌሰር ሁሉም በላይ እሷ ጋር ነው ያለው። እናት አባቱን የሚንከባከብ አሉ በዱንያ 3 ጥቅም ያገኛል፣ አኺራ ደግሞ ዋናን ጥቅም ያገኛል። ዱንያ ላይ ጥቅሙ ምንድነው? እድሜው እንዲረዝም አላህ ያደርገዋል። እናት አባት የወደደው የመረቀው አላህ ይወደዋል። እናት አባት የተቆጡበት አላህ ቢስሚላሂ الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ሐቂቃ በአላህ ቤት እንዲህ መሰባሰብ ምንኛ ያማረ ነው። አላህ ያደለው፣ አላህ የወፈቀው ስለሱ ከሊማ ለመስማት ለዓለማት እዝነት ተደርገው ስለተላኩት ስለ ነብዩ አለይሂ ሰላቱ ወሰላም ስለሳቸው ንግግር ለመስማት መሰባሰብ መታደል ነው አይደለም? ሐቂቃ መመረጥን ይጠይቃል። አላህ ካልወፈቀን፣ አላህ ካላገራው ማንም ሊያገራው አይችልም። ማንም በአቅሙ እኔ ብልሃት አለኝ እኔ ብልጥ ነኝ ብሎ መሰባሰብም አይችልም። ሙአዚኑ ሀያ አለ ሶላህ ሀያ አለ ልፈላህ ሲል እኛም እንደሱ ሀያ አለ ሶላህ ሀያ አለ ልፈላህ እንላለን። እንዲህ ምን እንላለን? ላ ሐውለ ወላ ቁወተ ኢላ ቢላህ። ኃይልም ብልሃትም ከአላህ ውጭ ማንም የለውም ነው ምንለው። ለምን? እኔ በኃይሌ በጉልበቴ መጣው አንልም። አላህ ተውፊቅ ካላደረገ፣ አላህ ካልገጠመን ማግኘት ስለማንችል፣ ስለዚህም የአላህ ስብሓንሁ ወተዓላ ትልቅ ስጦታ ነው። ምን? አላህ ቤት መሰባሰብ፣ አላህ ቤት መገኘት ከአላህ በኩል የምናገኘው ትልቁ ስጦታ ነውና ሁላችንም አልሐምዱሊላህ እንበል። አላህ በሚሰጠው ትምህርት እኔንም እናንተንም የምንጠቀም አላህ ያድርገን። ዛሬ የታሰበው አይኖቻችን ናቸው የሚለው ፕሮግራም ወላጆቻችን ናቸው። ከአይኖቻችንም በላይ ናቸው። ባለውለቶቻችን ናቸው። ለኛ ደከሙ፣ ለፉ። አላህ እድሜ ጤና አላህ ይስጣቸው። በህይወት ያሉትን ወላጆቻችን አላህ ጤናቸውን አላህ ይጠብቅልን። በእነሱ የምንደሰት እኛም እነሱም በእኛ የሚደሰቱ አላህ ያድርግልን። የሞቱብንን ደግሞ አላህ የጀነት አላህ ይበላቸው። አይኖቻችን ናቸው ወላጆች። ሐቂቃ ለምን ከተባለ አላህ ከራሱ ሐቅ ቀጥሎ ሁሉንም የቁርአን ያዳስሱ ወላጆችን ያስከትላል። የሱን ሐቅ ከተናገረ በኋላ ቀጥታ ስለ ወላጆች ሐቅ አላህ ይናገራል። በዚህ ጉዳይ ወላጆች በእስላም ያላቸው ደረጃ ሐቃቸው ምንድነው? ሐቃቸውን ማጓደልስ ምን ያመጣል? ከሞቱ በኋላስ ምን አይነት ሐቅ አላቸው? ዛሬ የምናየው ፕሮግራም ነው። አላህ በብዙ ቁርአን አያት ሲገልጽ እንዲህ ይላል፣ ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን። በመጀመሪያ ደረጃ አላህ ስለ ሐቁ ይናገራል። ወዕቡዱላህ አላህን ተገዙ፣ ወላ ቱሽሪኩ ቢሂ ሸይአን በሱ ላይ ቅንጣትንም እንዳታጋሩ። ሸይአን ማለት ነኪራ ናት። አንዳች ቅንጣት ምንም ነገር በሱ ላይ እንዳታጋሩ።
ወቢልዋሊደይን ኢሕሳና አለ አላህ። በወላጆቻችሁም ላይ መልካምን ዋሉ። ወቢዚል ቁርባ ወልየታማ ወልመሳኪን ወልጃሪ ዚል ቁርባ ወልጃሪ ልጁኑቢ ወሳሂቢ ቢልጀንቢ ወብኒ ሰቢል ወማ መለከት አይማኑኩም ኢነላሃ ላ ዩሒቡ መን ካነ ሙኽታለን ፈኹራ እያለ አላህ ወላጆችን ሐቅ፣ የዝምድና ባልተቤቶችን፣ እንደዚሁም የቲሞችን፣ ሚስኪኖችን፣ የቅርብ ጎረቤቶችን፣ በሩቅም ያሉ ጎረቤቶችን፣ በጎን ያሉ ባልደረቦች፣ ጓደኞችን፣ መንገደኞቻችንም መንገደኞች ወብኒ ሰቢል እንደዚህም በእጆቻችን የመለክናቸው በአሁን ሰዓት የባርነት ወቅት የለም እንጂ በወቅቱ የነበረውን አላህ ሲያነሳ በእናንተ እጅ ያሉት ንብረት የሆኑትንም በእነሱን መልካም ስራ ስሩ አለና ኢነላሃ ላ ዩሒቡ መን ካነ ሙኽታለን ፈኹራ አለ አላህ። አላህ ጉረኛ ኩራተኛን የሆነን ሁሉ አይወድም አለ አላህ። በወላጅህ ላይ እንዳትኮራ፣ እንዳትጎርር፣ እንዳትንቀባረር በወላጆቻችሁ አሁንም በተጠቀሱት በቅርብ ዘመዶች፣ በጎረቤቶች፣ በጓደኞች ላይ እንዳትኮራ፣ እንዳትንቀባረር እያለ አላህ ያዛል። አላህ ሐቃቸውን ከባድ መሆኑን በሌላም የቁርአን አያ ሲገልጸው አሁን በተለይ የምቀራው የቁርአን አያ ሐቅ ብሎ የገለጸበት ቦታ በጣም የሚያስደነግጥ ነው። ወላጆች ወጣት ሆነውም የተከበሩ ናቸው፣ ጎልማሳውን የተከበሩ ናቸው። ነገር ግን እድሜያቸው እየሄደ ሲመጣ ደግሞ ኢስላም ሐቃቸውን አበረታው፣ አጠነከረው። አላህ ሱረቱ ኢስራ ላይ እንዲህ ይላል أعوذ بالله من الشيطان الرجيم وقضى ربك ألا تعبدوا إلا إياه وبالوالدين إحسانا إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا وقضى ربك على الله ጌታህ ወሰነ ፈረደ አላ ተዕቡዱ ኢላ ኢያሁ እሱን እንጂ ሌላን ማንንም እንዳትገዙ፣ ከሱ ውጭ ለማንም እንዳታጎበድዱ፣ እንዳትሰግዱ፣ ምን እንዳትሉ፣ ለጣዖትም ለምንም ለማንም እጅ እንዳትሰጡ፣ አምልኳችሁን ዒባዳችሁን በአጠቃላይ ለፈጠራችሁ ለአንድየው ለአላህ ብቻ አድርጉ አለ አላህ። ቀጥሎ ግን ምን አለ? ወቢልዋሊደይን ኢሕሳና ሰው ልጅንም በወላጆቹ ላይ መልካምን እንዲውል በጎ እንዲሰራ አደራ አለው አለና ኢማ የብሉገና ዐንደከ ልኪበረ አሐድሁማ አው ኪላሁማ ምናልባት አንተ ዘንድ አንዳቸው ወይ ሁለታቸው ዐንደከ ልኪበረ አያቸው የጠቀሰው እድሜያቸው ገፍቶ አርጅተው እላይ ደርሰው አንተ ዘንድ ከደረሱ ካገኛቸው አለ አላህ ፈላ ተቁል ለሁማ ለነሱ እንዳትላቸው እንዳትናገራቸው ኡፍን ኡፍ እንዳትሏቸው አለ። ቁርአን ላይ የተጠቀሰው ትልቁ ስድብ ኡፍ ነው። ቁርአን ላይ የተጠቀሰው አላህ ይዘንልን። ዛሬስ ምን አይነት ስድብ ነው ያለው? ወላጆቻችንን ስንት አይነት ቃላት ነው እነሱ ላይ የምናፈራርቀው? አላህ ይዘንልን። ወላጆች አላህ ወላሂ እንደ ኢስላም ስለነሱ ሐቅ የተናገረ ማንም የለም። ኡፍ እንዳትሏቸው እኮ ትልቁ ስድብ። ኡፍማ ብል ዛሬ እናቴን፣ ኡፍማ ብለው ዛሬ አባቴን ምንኛ የታደልኩ ሷሊህ ነኝ እኔ። ለምን ከኡፍ በላይ ነው አላህ? ዱላ አላህ ስንት መከራ አለ አይደል እንዴ? አላህ ይዘንልን። ዲግሪ ያስኩኝ ብሎ ዶክትሬት ያስኩ ብሎ እናት አባቱን አዛም ያደርግ የሚገርፍ እየሰማን አይደል እንዴ? አላህ ይዘንልን። ፈላ ተቁል ለሁማ ኡፍን ወላ ተንሃርሁማ እንደዚሁም አትገላምጣቸው አለ አላህ። ወቁል ለሁማ ቀውለን ከሪማ ይልቁንም መልካም የሆነ ጥሩ ንግግር ለነሱ ተናገራቸው። ወኽፊድ ለሁማ ጀናሐ ዙል ሚን ረሕማ አለ አላህ። ለሁለቱም ከእዝነት የማዋረድ ክንፍን ዝቅ አድርግላቸው፣ ተናነስላቸው። ወቁል ረቢ ብለህም ለምነኝ አለ አላህ ኢርሐምሁማ እዘንላቸው ከማ ረበያኒ ሰጊራ እኔን በልጅነቴ እንደተንከባከቡኝ ተንከባክበው እንዳሳደጉኝ እዝነትን ለግሳቸው፣ ማራቸው፣
ብለህ ለምነኝ ያለ አላህ ዱዓ እንድናደርግላቸው ያዘዘው ማን ነው? አላህ። ሐቃቸውን አያችሁ። ከሞቱ በኋላ እንዳትረሳ ዱዓ አድርግላቸው አለ አላህ። ስለዚህ አይኖቻችን ናቸው ተብሎ የተገለጸበት ምክንያት ይህ ነው። ወላጆች ምዕራባውያን ዛሬ እናት አባት እድሜያቸው እየጃጀ እየገፋ ሲመጣ ልክ ሀገራችን ላይ የአረጋውያን ተብሎ አለ አይደል መንከባከቢያ፣ እነሱ እንኳን በበጎ ፈቃድነት ነው የወደቁ አባቶችን እናቶችን ማንም የሌላቸውን እናንሳ እንንከባከብ ብሎ ሀገራችን በበጎ ፍቃድ ነው ማን ራሱ ድርጅቶች። ምዕራባውያን ግን ሰለጠንን አደግን ሚሉ ግን የወረዱ የተዋረዱ እናት አባታቸው እድሜያቸው ሲሄድ የዓመት የሚከፈልበት የአረጋውያን ማስቀመጫ አለ። የዓመት ይከፍልና እናት አባቱን እዛ ያስቀምጣል። እኛ ላይፋችን ንግጭ ሰላምኑን ከነሱ ጋር መጨቃጨቅ ምናምን አያስፈልግም ይላል። ይሄ ውርደት ነው። ይሄ ስልጣኔ ሳይሆን ምንድነው? ውርደት። አላህ ስብሓነሁ ወተዓላ የኮነነው ያወገዘው ጉዳይ ማለት ነው። አላህ ግን እችን እድሜ ተመልከቱ ምን አለ? እድሜያቸው በደረሰ ሰዓት ፈላ ተቁል ለሁማ ኡፊን። ይህንን ባህል ስለሚያደርጉ ፈረንሳይ ላይ የተከሰተን ታሪክ አንድ ከፈረንሳይ የመጣ ወንድም እንዲህ ብሎ አጫወተኝ። እናት አባት እድሜያቸው ሲሄድ እንዳልኳቸው አረጋውያን ማስቀመጫ ያስቀምጣሉ። ሁለት የሙስሊም ቤተሰብ ማለት እናት ናት እድሜዋ የገፋ ልጆቿ ዛሬ አንዷ ትመጣለች ትንከባከባለች፣ ነገ ወንዱ ይመጣል ይንከባከባል፣ ከነገ ወዲያ ሌላኛው ልጅ ይመጣል ይንከባከባል። ይህን የተመለከተች አንዲት ወጣት አውሮፓውያን እነዚህ ልጆች በየጊዜው የሚመጡት ምንሽ ናቸው ብሎ ጠየቀች። አይ እነሱማ ልጆቼ ናቸው። ልጆችሽ አው ስራ የላቸውም እንዴ አለች። ኧረ አላቸው። ታዲያ ካንቺ ጋር ምን ይሰራሉ? በእኛ ሀገር ባህል እኮ እናት አባት እድሜ ከሄደ ማስቀመጫ አለ። ልጅ የራሱን ስራ ነው መስራት ያለበት፣ ህይወቱን ነው መኖር ያለበት። እነሱ ስራ የላቸውም ማለት። አይ አለች እቺ ሙስሊም እናት ቁርአንን የቀራች የተረዳች ናትና አላህ እኮ በልጆቼ ላይ ሐቅን ያከበደው በዚህ እድሜ ላይ ነው። ኢማ የብሉገነ ዒንደከል ኪበራ አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኡፊን። ምናልባት አንተ ዘንድ አንዳቸው የሁለታቸው እድሜያቸው ገዝፎ ትልቅ ሆኖ ካገኘ ኡፍ እንዳትሏቸው ብሎ አላህ ያከበደው እድሜ ነው። ስለዚህ ልጆቼ በዚህ እድሜ ሊንከባከቡኝ አላህ ነው ያዘዛቸው። ኢስላም ያዘዛቸው፣ አዎ ቁርአን ያዘዛቸው፣ አዎ። እቺ ወጣት አውሮፓውያን ልጅ ነበራት ታዳጊ፣ መስጊድ ውስጥ ላከችው ይላል። መስጊድ ውስጥ ልካው ገባ። ሼኽየው ጋር ቁጭ አለ። ማን የላከ? እናቴ። ለምን? እናንተ ጋር እንድማር ፈልጋ። እናቴ የት አካባቢ ናት ያለችው? አይ አሁን በር እየጠበቀች ነው፣ ጨርሼ ስወጣ ደግሞ ይዛ ልትሄድ። ወጥተው ሼኽየው የመስጊዱ ኢማም አናገሯት። ልጅሽን አንቺ በበጎ ፍቃድ ነው የላክሽው? አዎ። ለምን? ጎረቤቴን ተመልክቻለሁ፣ እድሜዋ የገፋ ሴት ሲንከባከቧት ተመለከትኩ። ይህ ደግሞ የኢስላም አስተምሮ የቁርአን አስተምሮ የአላህ ትእዛዝ መሆኑን ነገረችኝ። ስለዚህ ልጄ እናንተ ጋር ቁርአንን ተምሮ ኢስላምን አውቆ ሲያድግ እኔን እንዲንከባከበኝ እፈልጋለሁ። እንደ ሌሎቹ እንዲጥለኝ ስለማልፈልግ ኢስላምን እንዲማር እፈልጋለሁ። ሱብሃንአላህ። ብዙ ወላጆች በመሃል ከርዕሴ ልውጣ፣ ያው ከርዕሱ ጋር የተገናኘው ግን ልውጣ። ብዙ ወላጆች ልጆቻቸው ነገ አባዬ እማዬ ብለው እንዲጠሯቸው ይፈልጋሉ። ነገር ግን ልጅ በሆኑበት ሰዓት ልጆቻቸውን ሲያሳድጉ በኢስላም ተርቢያ ግን አያሳድጉ። ነገ ልጆቻችን እማዬ አባዬ እንዲሉን ቁርአን እናስተምራቸው፣ ሐዲስን እናስተምራቸው፣ ከአላህ ጋር እናስተዋውቃቸው፣ ከነብዩ አለይሂ ሰላቱ ወሰላም ሲራ ከሰሃቦች ጋር እናስተዋውቃቸው። ያን ያላወቀ ልጅ እንዴት ነው አላህ ያዘዘውን ወቁል ረቢ ርሐምሁማ ከማ ረበያኒ ሰጊራ ብለህ ዱዓ ለምነኝ ያለውን የአላህን ትእዛዝ እንዴት ሊያከብር ይችላል? ቁርአንን ያላወቀ። በዑመር ኢብኑ ኸጣብ ዘመን አንድ አባት ልጁን ከሰሰ። ልጄ ሐቄን ገፈፈኝ አዛ አረገኝ አለ። ከዛ ዑመር ረዲየላሁ ዐንሁ አንተ አባትህን ለምንድነው ሐቁ ማትወጣው? የአባት ሐቅ ከባድ ነው፣ ለምንድነው ማትወጣው ሲሉት ዑመር ጋር ዞር አለና ልጅየው የአባት ሐቅ ነው እንዴ? የልጅስ ሐቅ የለውም እንዴ በልጅነቱ አላቸው። አይ አለው አሉ። የልጅ ሐቅ ምንድነው ብለው ዑመርን ጠየቃቸው። ልጅማ 3 ሐቅ አለው አሉት። ወላጆች ስሙ፣
ወጣቶች ልጆች ያላችሁ 3 ሐቅ አለው። አንደኛው እናቱን ሊመርጥለት ይገባል። ሁለተኛ ስም ሲያወጣለት ጥሩ ስም ሊያወጣለት ይገባል። ሶስተኛ ቁርአን ሊያስተምረው ይገባል አሉ ዑመር። ይህ ልጅ ምን አለ? አባቴ 3ቱንም አላደረገም። እናቴም እሳት አምላኪ ናት። አንዳንዴም በእናቴ እንወራለሁ ከመንገድ አንስተው ነው ዝም ብሎ የወለደኝ። ሁለተኛ ስሜም አብተር ነው አለ። አብተር ማለት በአረብኛ ቋንቋ ቆራጣ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለልጆቻችሁ ስም ስታወጡ መልካም ስም አውጡ። አላህ ዘንድ ተወዳጅ የሆነው አብዱላህ ወአብዱራህማን በነቢያት ስሞችም ሰይሟቸው። ኢብራሂም፣ ሙሐመድ፣ ሙሳ እያላችሁ ስም ስታወጡ ጥሩ ስም። ይሄ አሸብር ምናምን የተሸበረ ነገር በእስልምና አይወደድም። ግልጽ ነው። ጥሩ ስም። አንደኛው በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሁዝን የሚባል ነበር። ሁዝን ማለት ምንድነው? ሐዘን ነው አይደል? ሁዝን አይ በል አንተ ሰህል አሉት ነብዩ ሰለላሁ ዐለይሂ ወሰለም። አንተ ገርነህ አሉት። አይ አባቴ ያወጣልኝን ስም አልቀይርም አላቸው። ሰዒድ ኢብኑ ሙሰይብ የሐዲስ ሊቅ ሐዲሱን ሲጨርሱት ታሪኩ ምን ይላሉ? የነብዩን ሰለላሁ ዐለይሂ ወሰለም ትእዛዝ ከጣሰ በኋላ ስም አንዳንዴ ተፋኡል ይሆናልና ከዛ በኋላ ሐዘን ጠፍቶ አያውቅም። ስም ስታወጡ ለልጆች መልካም ስም ሐቃቸው ነው። ሌላኛው ቁርአን አላስተማረኝም፣ ቁርአንም አላስተማሩ። ተመልከቱ። እናት መልካም እናት ካላዘጋጀ፣ መልካም እናት ማለት ምንድነው? ስታገባ ሷሊሁን መምረጥ ነው። አሐዱ ሰለፍ ለልጆቻቸው ሲመክሩ ምን አሉ? እኔ እኮ ለናንተ ከመወለዳችሁ በፊት ነው ለናንተ ውለታ ያዋልኩት አሉ። ኧረ አባታችን ከተወለድን በኋላ አስተምረሃል፣ ቀልበሃል፣ ምን ብላል? ውለታ ነው። ከመወለድ በፊት ግን ምንድነው ውለታ አሉ። እናንተ ሷሊህ እንድትሆኑ ሷሊህ ሴት መምረጤ ለናንተ ውለታ ነው አሉ። ናም ሷሊህ ሚስት ሷሊህ ልጅን መያዝ ለልጅህ ለነገ ተስፋ ነው። ነብዩም ስትመርጡ ስታገቡ ዲን ያላትን ምረጡ ያሉት ለዚህ ነው። ቁርአንም አላስተማረኝም። ዑመር ምን አሉ? ወደ አባስ ዞሩና በድለኸው ስታበቃ በደለኝ ትላለህ እንዲህ አሉ ዑመር። ስለዚህ ልጆቻችን ነገ አባዬ እንዲሉ ሼባው መጣ ሳይሆን አባባ መጣ እንዲሉ ከፈለግን አንደኛ በልጅነት ኢስላምን እናስተምራቸው። ቁርአን ያላስተማርከው ሐዲስ ያላስተማርከው ሐቅነትን፣ አማናን መጠበቅን፣ ስነ ምግባርን፣ ሰውን ማክበር፣ ኩራት ከውስጡ እንዲወጣ በአላህ መመካት ያልሰጠኸው ልጅ ነገ ካደገ በኋላ ያንን ስነ ምግባር ያንን መጥፎ ነገር ባንተ ላይ ነው የሚጀምረው፣ ባንቺ ላይ ይጀምራል እህቴ። ስለዚህ ልጆች እንዲያከብሩን እኛው መሰረት ማስተካከል አለብን። ናም አላህ ግን የፈለገ ቢሆን የወላጅን ሐቅ ከባድ አደረገው። እኔ ቁርአን ላይ ስለ ልጆች ብዙ አወራም ማለት ስለ አግቡ ጥሩ ዘር ምናምን አለ አይደል? ልጆቻችሁን ተርቢያ ምናምን አለ። በአብዛኛው ግን ምን ላይ ፎከስ አደረገ? የወላጆችን ሐቅ። ለምን ሰው በተፈጥሮ ልጄ ይላል እንጂ ወላጅ አይልም። ስለዚህ ወላጅን ምን አደረገ? ከባድ እንክብካቤ እንደሚያስፈልጋቸው ሐቃቸው የከበደ እንደሆነ ከራሱ ሐቅ ቀጥሎ በተደጋጋሚ አላህ ገለጸው። ስለ አኺራ በደንብ ይናገራል፣ ስለ ዱንያ በደንብ አወራም። ለምን ሰው በተፈጥሮ ዱንያ ፈልግ ባትለውም ብር ይፈልጋል ይሄዳል። ወቱሂቡነ አልማለ ሁበን ጀማ ነው። ገንዘብ ፈልግ ባትለውም ይሄዳል። አኺራንስ ስለሚዘነጋ አኺራን ያስጠነቅቃል። ልክ እንደዚህም ወላጆች ጋር ትኩረት ሰጠ። ለምን ከአላህ ሐቅ ቀጥሎ ከባድ ሐቅ ስላላቸው። የእናት ውለታ እንዴት ይረሳል? እናት ልጇን ስታረግዝ በአላህ አንድ ቀን ሰለቸኝ ብላለች? ደከመኝ ብላለች? አይታችኋል? ገና ሲጀምራት እርግዝናው ሲጀምር ወደ ሆስፒታል ትመላለሳለች፣ ክትትል ታደረጋለች፣ ጽንሱ እንዳይጎዳ የአላህ በትራንስፖርት ስትሄድ ሹፌሩን ቀስ ብለን ዳ ትላለች። ለምን ሆዷ ላይ ተሸከመችው የነገ ተስፋዋ ልጇን ይዛለች። ጭንቀቷ ይጀምራል። አላህ ይህን ጭንቀቷን ምን ብሎ ገለጸው? ወወሰይና ልኢንሳነ ቢዋሊደይህ ኢሕሳና፣ ሰውንም በወላጆቹ በጎ መዋልን በጥብቅ አዘዝ ነው አለ አላህ። ሐመለትሁ እሙሁ ኩርሃን ወወደዐቱ ኩርሃ አለ አላህ። እናቱ በችግር ላይ ሆና አረገዘችው፣ በችግርም ላይ ወለደችዋል። በጭንቀት ስንት የምጡ የአላህ የምጥን ጭንቀት ታውቃላችሁ? ዑመር አንድ ቀን አለቀሱ። አንድ እናት ምጥ ይዟት ስትጮህ ዑመር አለቀሱ።
ምን ነው ሲላቸው አንደኛው አንተ አታቅም የእናትን ጭንቀት አሉት። የምጥ ጭንቀታቸው አንዴ እናት ያለችውን አበደን ሐቋን መሙላት አይቻልም። አበደን ምናልባት የነሱን ሐቅ ሊሞላ የሚችለው ባሪያ ሆኖ አግኝቷቸው ገዝቶ ነፃ ያወጣቸው እንደሆነ ብቻ በምንም መልኩ አይነጻጸርም። የፈለገ ውለታ ብትል አላህ በረህመቱ ሸፋፍኖ ምንዳችንን ከፍ ካላደረገ በስተቀር በጭራሽ ያስመልካም ይቅር። መበደሉ ግን በዛ ነው። ወጣቱ የዘመኑ ወጣት ከወላጆች ጋር ያለው ግንኙነት የራቀ ሆኗል። አንድ ኡስታዝ ስም መጥቀስ ስለማያስፈልግ ማለት ነው ሲናገርን ምን አለ? ሁለት ወጣቶች ናቸው ከጊዜ በኋላ አገኙትና የጠፋ አሉት። አይ ሼባው ጫራ አላቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። አባቱን እኮ ነው ሄደ ማለት ሞተ ነው። እነሱ እሱ ባለው ቋንቋ ልናገር ብዬ ነው ሞተ ማለት ነው። ጊጭ አሉት። እንኳን ደስ አለ እኮ ነው። ከዛ በፊት ምን ያወራቸው ነበር? የአባቱን መሞት የሚጠባበቅ አባቱ እኮ የጀነት በር ነው። እናቱ እኮ የጀነት በር ናት። አብዱላህ ኢብኑ ሙባረክ ሙጃሂድ ዓሊም ስንት ኸይር የሚሰሩት አብዱላህ ኢብኑ ሙባረክ እናትየው ስትሞት አለቀሱ። አረ ሶብር አርጉ ተባሉ። እሳቸው ጮት እኮ አይደለም ሰው ሲሞት ማልቀስ በእስላም አልተከለከለም። እንባ ማፍሰስ አልተከለከለም። አላህ የሚቆጣው በዚች ነው፣ በምላስ ነው። ሌላ ቃላት የምናወጣው ነው አላህ የሚቆጣው። ማልቀስማ አላህ በባሪያዎቹ ልብ ላይ ያስቀመጠው እዝነት ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ አልከለከለም። አብዱላህ ኢብኑ ሙባረክ ምን አሉ? አንዱ የጀነት በር ተዘጋብኝ አሉ። ያ ዓሊም ያ ሙጃሂድ ነጋዴው አቢዱ ደረሶቻቸውን ሰብስቦ ስፖንሰር አድርገው ሐጅ የሚያስደርጉ አብዱላህ ኢብኑ ሙባረክ በእናታቸው ሞት የጀነት በር ተዘጋብኝ። ሷሊሆቹ ደጋጎቹ ለእናት ለአባታቸው ያላቸው ክብር ከባድ ነው። ስለዚህ በድካሙላ አረገዘችው፣ በችግር አረገዘችው፣ በችግር ወለደችው። ወሐምሉሁ ወፊሳሉ 30 ሸህራ አለ አላህ። እርግዝናው ከእርግዝና ጀምሮ ጡት የሚለያይበት ጊዜ 30 ወር ነው አለ አላህ። 30 ወር ማለት ስንት ማለት ነው? 2 ዓመት ተኩል ከ6 ወር ማለት ነው። አይ አለል አቀል አንዳንዱ እስከ 4 ዓመትም ይጠባል እኮ አይደል? ይሄው በ6 ወርም በምንም 2 ዓመት ግን ይሄዳል ብዙዎች፣ ወይ 1 ዓመት ከምናምን። አቬሬጁን አነሳና ቁርአን 30 ወር ነው አለ። ያ ሁሉ ሰዓት ላይ ጡት ስታጠባ እናት ቢያማትም ምግብ አልበላ ቢላትም ለልጇ ጡት ስትል ቀለብ ስትል እያስጠላትም ምግቡን ትበላለች። ለምን? ካልበላች ጡት መመረት አይችልማ፣ ወተት መመረት አይችልም። ጡቷ ወተት እንዲይዝ ለልጇ ማትለፈው ድካም ማታደርገው ያ አላህ። ታዳች እናት ናት። ዛሬ እኔ ዲግሪ ሲይዝ፣ ዛሬ እኔ የሆነ ነገር ሳገኝ አንቺ አታውቂም ኋላ ቀርነሽ ምላት። ወላሂ ሁሉም ነገር ያለው እናት ላይ ነው። ሳትማር ያስተማረች እናት፣ ሳትማር ያስተማረችሽ እናት ወላሂ ከዲግሪም ከዶክትሬትም ከማስትሬትም በሉት ከፕሮፌሰርም ሁሉም በላይ እሷ ጋር ነው ያለው። ጊዜዋን ሐያቷን በአጠቃላይ ላንተ ያደረገች ላንቺ ያደረገች። በዱንያ ላይ ያንተን ለውጥ ያንተን መቀየር የራስ ወንድሞች እህቶች ሊመቀኙ ይችላሉ። ልክ ነብዩላህ ዩሱፍ ላይ እንዳደረጉት ያንተን ለውጥ ግን ሁሌ ከነሱ በላይ እንድትሆን አባት ከሱ በላይ መኪና፣ ቤት፣ ንብረት፣ መስሪያ ቤት እንዲኖርህ ይፈልጋል ለልጁ። እናትም ከሷ በላይ ልጇ ሲለወጥላት፣ ልጇ ስትለወጥላት ደስ ይላታል። ከሷ በላይ ኑሮዋ ሲያምር የሚያስደስታት እናት አባት ናቸው። ታዲያ እነዚህ አይኖቻችን ከአይን በላይ አይደሉም እንዴ? ልንንከባከባቸው አይገባም? ነብዩና አለይሂ ሰላቱ ወሰላም አብዱላህ ኢብኑ መስዑድ አቢ አብዱራህማን ተብለው የሚታወቁት ታላቁ ሰሃባ ረሱልን ሰአልቱ ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ጠየኳቸዋል። ምን ሲል መን አሐቁ الناس ላ አዩል አመል አሐቡ ኢለላህ አላህ ዘንድ በጣም ተወዳጅ የሆነ ስራ ምንድነው ብሎ ጠየቃቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ሁሌም በላጭ ስራ ከአላህ ጋር ስለሆነ የመጀመሪያው الصلاة على وقتها ሰላትን በወቅቱ መስገድ ነው። ወጣቶች
ዙሁር የሚሰገደው ዙሁር ሰዓት ነው፣ አስር ሰላት አይደለም። አስር የሚሰገደው በወቅቱ ነው፣ መግሪብ ሲገባ አይደለም። በጅምላ ይላል። አንዳንዴ እንጠቅልለው ይብሰል የሚባል ነገር አለ። የሚበስል ነገር የለም። የኛው ሀያታችን እንዳይበስልብን ሞት እንዳይመጣብን ምን ዋስትና አለ? አንዳንዱ ዙሁር ቆይ ይብሰል ገና ነው ይላል። ያ ሰዓት ብትሄድስ ጊዜ ኖሮ ወቅት መስገድ። ሰላት የርዝቅ በር ነው። ሰላት የደስታ ምንጭ ነው። ሰላት ከአላህ ጋር የምንገናኝበት ትልቁ መድረክ ነው። ሰላት አልሐምዱሊላህ ረብል ዓለሚን ስንል ሐመደኒ አብዲ ባሪያ አመሰገነኝ ብሎ አላህ መልስ የሚሰጥበት ቦታ ነው። ሰላት ከአላህ ጋር ግንኙነት የምናደርግበት ትልቁ ቦታ ሰላት ነው። ዱንያችንን ሁሉ ነገር ችላ ብለን አላሁ አክበር ስንል እኮ ምንድን ነው? አላሁ አክበር ወይ ዱንያ ጫጣ ምናምን ወደዛ። አሁን ሐሳቤ ምን በአጠቃላይ ወደ አላህ ነው እኮ ምንድን ነው? አላሁ አክበር ስንል ይህንን ወደ አላሁ አክበር ብለን ወደ ቀልባችንን ከአላህ ጋር የምናገናኝበት ከአላህ ጋር የምንነጋገርበት ይህ ትልቁ የዒባዳ ክፍል በወቅቱ ሊሰገድ ይገባል። ልንሸራርፍ አይገባም። አይ ዛሬ ይለፍ ስራ ነኝ የሆነ ነገር ነው አልተደሰትኩም አንበል። ደስታውም ሐዘኑም ሲመጣ ሰላት ላይ ሰው ይዘናጋል። ሴቶችም ልክ ሰርግ መጣ ሲባል ምናምን ይቀባባሉ። ከዛስ ውዱም አይደረግም። ለምን? ውዱ ከደረገ የሚቀባቡት ነገር ሊጠፋ ነው። ሰርግ ሰዓት ዙራ አስር ብዙ ጊዜ ያመልጣል። አንዳንዴ መግሪብ ሻም ላይ ኖር ይችላል። አላህ ይዘን ያ ሰዓት በየሚዲያው የተናገርኩት የመጨረሻ ሰዓታችን ሊሆን ይችላል። ጥሪ የሚደረግልን ሰዓት ሊሆን ይችላል። ወደ አላህን የምንመለስበት አላህን የምናመሰግንበት ሰዓት እንጂ የሰርግ ሰዓት ማለት ደስታ ነው አይደል? አላህ የምናመሰግንበት ነው። ደስታ ሲያጋጥም ማመስገን ነው። ማመስገን ደግሞ ምንድን ነው? አላህን ይበልጥ እየቀረብን እየሰገድን ምስጋና ላንተ ይገባ ለዚህ ደስታ ላበቃም ብለን እንጂ የምንርቅበት አይደለም። ሐዘንም ሲመጣ ሰው በሐዘን ቁጥም ይላል። ሴቶቹ ብዙ ጊዜ ሐዘኑ ይውጣቸውና ሰላቱ እያለቀሱ ብቻ ሰላቱም ያመልጣቸዋል። አንዳንዴ ደግሞ ወንዱ ላይ ያሳፍራል። ቀብር ይሄዳል። ቀብር ይሄድና ዘመድ ሞቶበት፣ አባት ሞቶበት፣ እናት ሞቶበት፣ ወንድም ጓደኛ ሞቶበት እየሄዱ እያየ ልክ እንደሌላው አብሮነት ብሎ ሌሎች እምነት እንቅበር ብለው ሰላት እስኪሰገድ ከመስጊድ ጀርባ ይቆማሉ አይደል? እንደነሱ አብሮ ይቆማል። ሰላት አልጀናዛ አይሰግድ፣ ሰላት አይሰግድ። ሰው እየሄደ እያየ መቼ ነው ታዲያ ቀልቡ የሚገዛው? መቼ ነው የሚፈራው ታዲያ? አላህ ይዘንልን። ተወዳጅ ስራ አሰላቱ አላ ወቅቲሃ ሰላትን በወቅቱ መስገድ ነው። ቁልቱ ثم አይ ከዛስ ቀጥሎ አላቸው ለነቢዩ ሰለላሁ ዐለይሂ ወሰለም ቃለ ቢሩል ዋሊደይን ለወላጆች መልካም ዋል ነው አሉት። አያችሁ ከአላህ ሐቅ ቀጥሎ ሐዲስ ላይ ምን መጣ? ቢሩል ዋሊደይን ለወላጆች መልካም ዋል ነው። ቁልቱ ثم አይ ከዛስ ቀጥሎ አላቸው አልጂሃዱ ፊ ሰቢልላህ በአላህ መንገድ ጂሃድ ፊ ሰቢልላህ መውጣት ነው። ሁለተኛ ግን ምን አስቀመጡ? ለወላጆች መልካም ዋል። ጓደኛ አድርገህ ልትይዘው የሚገባ እንኳን ቢሆን አሉ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ እናትህ ናት አሉ። ሰሃቢዩ መጣና አንቱ የአላህ መልእክተኛ መን አሐቁ ናሲ ቢሑስኒ ሰሃበቲ ከሰው ሁሉ ጓደኛ አድርጌ ላማክር ምችለው ማን ነው ብሎ ጠየቃቸው። ቃለ እሙክ እናትህ ናት አሉት። ቃለ ثم መን ከዛ አስቀጥሎ አላቸው። ቃለ እሙክ እናትህ ናት አሁንም አሉት። ቃለ ثم መን ከዛ አስቀጥሎ አላቸው። ቃለ እሙክ እናትህ ናት አሉት። ስንት ጊዜ? ሶስት። ቃለ ثم መን ቃለ አቡከ አባትህ ነው አሉት። ወርቁንም ብሩንም ናሱንም ለማን ሰጡ? ለእናት ሰጡ። ከዛስ አባትህ ነው። አባትም ሐቅ አለው። ተሸክሙ ፖሊስ እያባረረው ቢሮ ላይም ቁጭ ብሎ የራሱ መስሪያ ቤት የሚሆን ብቻ ላንተ ቀለብ ሲደክም ሲለፋ ቤቱ እንዲሞላ ብዙ መከራ አሳልፏል። ሐቁ እንዳይዘነጋ አለ አላህ። እናትን ግን ሐቋን አከበዷት። ሱብሃንአላህ። እድሜያቸው ሲሄድ ቅድም እንዳልኳችሁ እንክብካቤ ሊበዛ ይገባል። ያ ሰዓት እንዳያመልጧቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ረጊመ አንፉ ثم ረጊመ አንፉ ثم ረጊመ አንፉ ሶስት ጊዜ አፍንጫው መሬት ይደፋሉ። አፈር ይብላ እያሉ ነው። ማን?
መን አድረከ አበወይሂ ኢንደል ኪበር እናት አባቱን እድሜያቸው ገፍቶ አግኝቷቸው አሐዱሁማ አው ኪላሁማ እድሜ ሲሄድ ምናልባት እንደ ወጣትነት ላይሆኑ ይችላሉ። ብዙ ባህሪ ሊቀየር ይችላል። ሊያነጫንጫቸው ይችላል። የዛኔ ነው አንተ ትልቅ ደረጃ ልታገኝ የምትችለው። ይህ ደግሞ ለራስህም ነው ወቀው። ለራሳችን ስንል ምን ሰራው እናት አባት መንከባከብ ለራስ ስትል አልንከባከብም ካልክ አላህ ይሰልጥብሃል። አንድ ዓሊም ምን ይላሉ? እናት አባቱን ሚንከባከብና እናት አባቱን ማይንከባከብ ዱንያው አኺራው ላይም ቅጣቱም ምንዳውም ይገኛል፣ በዱንያም በአኺራም አሉ። እናት አባቱን ሚንከባከብ አሉ በዱንያ 3 ጥቅም ያገኛል፣ አኺራ ደግሞ ዋናን ጥቅም ያገኛል። ዱንያ ላይ ጥቅሙ ምንድነው? እድሜው እንዲረዝም አላህ ያደርገዋል። ሐዲስ እናያለን። ጥሩ ኑሮ እንዲኖር አላህ ያደርገዋል። ሶስተኛ አልጀዛኡ ሚን ጂንሲል አመል ነውና አላህ ሷሊህ ልጅ ይለግሰዋል ሚንከባከበው። አባቱን አባዬ ይልነበር ለሱም አባዬ የሚል ልጅ አላህ ይሰጠዋል። ሼባው የሚል ልጅ አይሰጠውም። ጀነት ለመግባት ሰበብ ይሆናል። በተቃራኒው እናት አባቱን አዛም ያድርግስ እድሜው ያጥራል፣ በረካ አይኖረውም ማለት ነው። መኢሸተን ደንካ የተጨናነቀ ሀብት ቢኖረውም ደስታ የሚባል ይርቋል፣ ጭንቅ። ሶስተኛው እንደየሥራው ነውና የሚያገኘው አላህ ይሰልጥበታል፣ ጀሃነም ለመግባት ሰበብ ይሆናል። ወሰላም ሐዲስ ላይ ሲናገሩ እንዲህ አሉ፣ መን አሐበ አይ ዩብሰጠ ለሁ ፊ ሪዝቂሂ ርዝቁ እንዲሰፋለት የፈለገ የወደደ ወዩንሳ ለሁ ፊ አሰሪሂ እድሜውም እንዲረዝምለት የፈለገ ፈልየሲል ረሒመሁ ዝምድናውን ይቀጥል። ዋና ዘመድ ማን ናቸው? እናት አባት ናቸው። ከነሱ ጋር ያለን ግንኙነት ያሳምር። እናት አባቱን ይንከባከብ። ከታሪክ ካየሁት አንድ አባት ይታመማል። ልጅየው ሳይው አባት ሊሻለው አልቻለም። ተሸክሞት ወጣ። ልጄ ወዴት ነው የምትወስደኝ አለ። አይ ሳይህ ምንም ሊሻለ አልቻለም፣ አውጥቼ ልጥልህ ነው አለው። በል እንግዲያውስ አለው እዛ ሚታያ ኮረብታው ተራራው አለ አይደል? አዎ እዛ ወስደ እረደኝ አለው። ልጅ ደንግጦ ለምን አባቴ አለው። እኔም አባቴን እንደዚህ ነው ያደረኩት፣ ጀዛዬን ነው ማገኘው፣ አንተም ጀዛን ታገኛለህ አለው። ሰብስክራይብ በማድረግ ቤተሰብ ይሁኑ።